አንድ ቀን ፕራንክ የሚሰራሩት አለ አይደል? እዛ ላይ ሁላ ትሳደባለች። አንድ ቀን ፕራንክ ላይ ማለት ነው። አቃታለች። ማናት ውዶቼ? ማናት? አንድ ሀያት ትባላለች። ከሀዩ ጋር ስሟ ተመሳሳይ ነው። እኔ እና እሷ ማለት ነው ስለማንዋደር በየቦታው ነው የምንገናኘው። በየቦታው ሁለት ቦታ ኮምታለች። ሁለቱም ጋለሽ እና ገርመሽ የት ነው? ዩቲዩብ ነው ብሩኬ ቲክቶክ ላይ ነው የዛሬው ላይ ማለት ነው። የዛሬው ላይ እንፈልጋለን። የቢታኒያን ወደ ያቺ ልጅ ማለት ነው ተመሬት ተነስታ እንዲሁ ቅመሜን እኝኝኝ ነው የምትለው። በቃ በጣም ነው የምታውቀው። ዛሬ አልኩሽ እሷ መካሪ፣ ሌላው ሰው ደግሞ የእነሱን አፍራሺ አርጋ ነው የጻፈችውና ቢታኒያ አንዱ አንቺን ትላታለች አይደለም ልጅሻን እኮ ብታያት ማለት ነው በጣም በቃ ወይኔ በስመ አብ እንደሱ አይነት ሰገጥ ሰው አይቼ እራሱ አላውቅም። አንዲቱ ጋር ጻፈልን እንደገና አያት ሲባል እኮ እዚህ የምትገባው መስላኝ እኮ ስማቸው ፕሮፋይሏ ሌላ ነው። እቺ ሲጀመር ቪዲዮ ፖስት አታረግም። ድምጻቸው ይለያያል። ደግሞ እኮ ፌስቡክ ላይ ማገኛታለሁ። እዚህ ብቻ መስሎሽ ነው? ሁሉም ጋር ነው። ታዲያ ደግሞ ስለማውቃት እኮ ነው። ፌስቡክ እንገናኛለን እና ሰይኔ በቃ ቅመሜን በቃ የሆነች የማን ፌስቡክ ላይ? የቡርኬ ነው የሀይሚዬ ላይ? ሃይሚ ሲጀመር ፌስቡክ አለ እንዴ? ሰብራት ቆይ ፌስቡክ ላይ እኔ ፈልጋል እኔ ስንት ቦታ አገኛታለሁ። ሳገኛት ደግሞ አላልፋትም። ለምን? በጣም ነው የምታቃጥለኝ። የእኔ ደግሞ ቅስም ነው የሚሰብረው። ቆይ ላውዴቼ አንድ ሆነ ጊዜ ራሱ ላይፍ ላይ ማለት ነው መጀመሪያ የማይሆን ነገር ስጽፍ ምንም ቅመም አትመልስም ነበር። መጨረሻ ላይ ደግሞ ወደ ምክር ተመለሰኝ ማለት ነው። በፊት እኮ እየተሳደበች ነበረ። መጨረሻ ላይ ደግሞ ምን ትላለች? መጀመሪያ እየተሳደበች መጨረሻ ላይ ደግሞ ብትስማሙ ነው የሚያምርባችሁ እያለች ማለት ነው። መልሼላታለሁ አለችሽ ቢታኒያ አሉ ብዙ ነው የተመለሰላት። ትንሽ በታች እኔ ቢታኒያን ስለማቅ ብቻ ቢታኒያን አየኋት እንጂ ብዙ ሰው ነው የመለሰላት። ሄጄ ልምጣ በሂጂ ጓጓቼ መን ሂጂ ይላል ልጅቷ እኮ ማለት ነው። ሁለት ጋር የቆመተችው ሁለት ጋር የቆመተችው ያው የምትጓጓው የመን ለምን እንደሆነ ታውቂያለሽ? ከነ ኮሜንቷ ሰድብ ነው። አውጫት በማርያም እንዴ ከነ ኮሜንቷ ከነ ፖስት አምጥቼ ነው በስድብ ማጠናቀራል። ዛሬ እኮ ምክር ነው የሰጠው። ስድብ አይደለም ዛሬ ደርሶ ምክር ነው። ዛሬማ ምን አለ መሰለሽ? ሰዎቹ ሊያለያዩሽ ነበረ። አልተሳካላቸውም ማለት አልተሳካላቸውም። ባልሽን ተንከባክበሽ ያዢ እንደ ወንድም እንደ አባት እንደምን ብዙ ነገር ነው የምትለው። አይገኝም እንደሱ አይነት ባል አይገኝም። ስንትን አንድ ቀን ራሱ ሆነ ቤት የጻፈችው ኮሜንት ማለት ነው መልሽ ይችላል። በጣም በቃ ለሀይሚ ያላት ጥላቻ እንዴ ያውቃታለሁኝ። ቢታኒያ ወላሂ በየቤቱ ገስት ላይ ለራሱ ለሚያወሩት የምጽፈው ጽሁፍ ሴት ነች ወይ ነው የምትሉት? ሴት ነች ወይ ማንጠራ መሰለሽ? ቢታኒያ ከዩቱበር ላይ አሁን ሲስን እና እሷ ልጅ ትጠላቸዋለች። ሲስን ማኔ ቆየው እሷ ቤት መሄድ አልሄድም ራሱ ውድን እሷ ቤት አንስቻለሁ። ሰብስክራይብ አድርጊያ ነበር። እሷ አንዱ እኮ ጠፋ። ትልቁ ቻናሏ እኮ ተዘጋ። እሷ ስለን አዲስ ጠፍታ ነው አሁን መስከረም ላይ አይናንም አይቻት አላውቅም። እኔ አልወዳትም። የሆነ በቃ ቀመሜ በምታደርገው ነገር ላይ በቃ የሆነ የእሱም ፍራንክ ነው ብላ ተፈታና ሀይሚ ላይ እውነት አድርጋ ነው የምታወራው። በህይወት ዘመን እኔ ወንድ ልጅም እንዲሰድ አልፈልግ፣ ግን በተለይ ሴት ላይ የሚሰካ ሰው እኔ አልወድም። በቃ የምሬን ነው። ሴት ልጅ ጀግና ሆነ ራሷን ስችል በጣም ደስ ይለኛል። እንግዲህ ጨረቃ ፋሚሊ እንዲሁ በየኮሜንቱ እየተባላ መጨረሻችንን ፈጣሪ ነው የሚያውቀው። መደቃደቅ ነው። እኔ እኮ ማንበብ ስወድ ዛሬ አሁን አልኩሽ እንደው አንዱ ቤት አንዱ ኮሜንት ላይ ማለት ነው አንዷ የእሱ ጀግና ብላ ትልካለች፣ አንዷ የእሷ ግር ሰው ቤት ገብቶ ሰው ይመጣ
እኔም እኮ ማንበብ ስለምወድ ሳነብ ነው የማገኛቸው እንጂ ባላነብማ ከማንም ጋር አልጋጭም። እኔም እኮ ዛሬ አሁን እኔ ቤት ትናንትና ሀይሚን ቆርጬ ለምጠኋትም እኔ ቆረጥኳት፣ እሷ እያወራች ስለሆነ ነው። ተበታትነው ስለሆነ መሰብሰብ አይችሉም። ከዛ እሷ ስለምታወራ እሷን ብቻ መጣሁ። አንዷን ደንቆሮ ምን ብትል በድምፁ ራሱ ያምራል። ልጀመር አንቺ እኮ አንድ ቀን ምንም ነገር ቢሆን የሀይሚዬን ፕሮፋይል ብለብሽም አንድ ቀን ብሩኬን ተናግረሽ አታውቅም። አስተካከለችልኝ። ብሩኬን አምጥቼ ብሩኬ የሚያወራ ከሆነ ብሩኬን አምጥቼ ሀይሚን እቆርጣታለሁ። እኔ ምን አገባኝ? ከወሬው ነው እንጂ ድምፁ ብቻ ይበቃል ብላ ሞክሯ። ታዲያ ዋ የጨረቃ ፋሚሊ እኮ መትረየስ ነው። ሞም ይንጡና የሞክሩ። እንዲህ ቀልድ መስሏቸዋል። ዋ ምን አለች? የሄድ መረዲቱ ዛሬ ላይ ነገር ዛሬ ማሂ ስሚ፣ ሁለት የለበሱ አትበሉን። እኛም አሁን የእኛ ገዝት ሁለት ለባሽ ነው፣ ግን እኛ ከተሳዳቢ ከመጥፎዎችም ከዘቅዛቂዎችም አይደለንም። እውነቴን አሁን ያመጣችሁት ሁለት ለባሽ አንድ ለባሽ የሚባል ነገር እረፉ። እኛ ዛሬ የተቀመጥ ልጆች አይደለንም። እግዚአብሔርን እውነቴን ነው። ኖቲጂ አንቺን አይደለም እሷን ልትናገር ያሰበችው፣ ግን ያው እንደዛ ሲባል አሉ ሁለት ለባሽ እኔ መናገር ፈልጌ ነበር ቪዲዮ ሰርቼ። ማርያምን ነምሽ በጣም እያስጠላኝ ነው ንግግር። አንዳንድ አሉና ነው አሁን በተለይ አንድ ሁለት ለብሳ መሰከርላችኋለሁ። ሁለት ለባሽ አትበሉ። ለብሳ ቃል የምትባላለኝ በአማርኛ ቃል የምትባላለኝ ሁለት የለበሰኝ ማለት ነው። የፈጣሪ ያለ ሴት አይደለችም ወይ ነው? ትሳደባለይ። ባለፈው የመጀመሪያ ጊዜ ሁለት ለባሽ ብላ ቪዲዮ ማናት ሰርታ የሳኩት ሳቅፍ ሁለት ለባሽ ተብሎ ስድብ ምንድን ነው ብዬ ማለት ነው። ጌታ ነው ግን ይኸው አስቀጠሉ ሁለት ለባሽ እናንተ ያስጠላው። እኛ ሁለት ለባሽ ማለት ባልና ሚስቶቹን ይዘን ወደፊት ማስኬድ ማለት ነው። ዩቱብ ላይ ራሱ በቀደም የኮሜንቱ ስድብ ለታ ማለት ነው። ሁለት ለባሽም ተሳዳቢዎች ነበሩ፣ ግን እኛን አይወክሉም። ሁለት ለባሽ ብቻ ሳይሆን አሁን የሀይሚ እህቶች ተብሎ ብሩክን ጥላቸው የሀይሚ እህት ተብሎ እኔም እወቀጣለሁ አይደል? ግን እኔ ንጹህ ሆኜ ነው። እንደዛ ሆኖ ነው እንጂ ሁለት ለባሽ እናንተን ለማለት አይደለም። ጌታ ሉኮ ታዲያ አንዳንድ አሉ አሉ በደንብ እንጂ እንዴ አሉ ዘጭ አሉ። አንድ ለባሽ እኮ ነው የምልሽ። እንዴ ባለፈው እሱን ሲጨፈጭፉ የነበሩ ማለት የአንድ ለብሰው የሀይሚን እህቶች ሆነው የሚሳደቡ አሉ። ምርጥ ደግሞ አሉ አይደለ? ግን እንዳለ የሀይሚ እህት ነው። ጭራሽ እሱን የማይነኩ አሉ። ጭራሽ እሱን የማይነኩ አሉ። ጭራሽ እንደገና ደግሞ እሷንም ደግሞ የሚሰድቡ አሉ። አንዱ ብቻ ግን ሲያስጠላ ማርያምን እንደዚህ ነገር። እሱም ደግሞ ልንገርሽ እንትና ቲጂዬ ተሱም ለባሽ ወይ ደግሞ አንድ ነገር ልንገርሽ። አሁን በቀደም ዕለት የሆነ ጽሁፍ ጽፋ በእንጨት አይነካሽም ምናምን ብላ ጽፋ ለቃ ማለት ነው። የእሱ እንትን ወይ የእሱ ኦዲየንስ ወይ ማለት ነው። ያስጠላብሻል ዛሬ ያለው ሂጂና አዳምጪ ነው ያሏት። ከሌ እየተባለ ጨረቃ ፋሚሊ በጣም ነው የሚያስጠላኝ። እኔ ስለለበሱ ብቻ ነው እንጂ ከሁለቱም በኩል ምርጥ አሉ። ደግሞ እኔ በውስጥ ራሱ ማወራቸው ምርጥ የሆኑ ኬክ የሆኑ አሉ። ምርጥ የሚናገሩ ጸዴዎች አሉ። ለምሳሌ አንድ 4 ናቸው በጋዲሳደቡት ግን ጸዴዎች አሉ። ለምሳሌ ሁሉንም መጨፍለቅ እኮ አንችልም፣ ግን አለበት የከሌ ሁሉም በቃ እኮ እዚህ ጋር እኛ ደጋፊዎች ነን አይደል እንዴ? ወደናቸው ፈልገን የከሌት እየተባለ የመወቃቀት እንትን እውነት ወቀሳው ቢቀር እዚህ ጨረቃ ፋሚሊ ላይ ፉክክር ነው እናቴ። ኧረ በጣም ነው የሚያስጠላው። እንጃ በስመ አብ ወላሂ ብዙ አሉ ደስ የሚሉ ሰው የማይነኩ በኩል አሉ። በሁሉም በኩል በሀይሚ እህቶች ብሩክን ማንነካ ሚሊየን አለን። በብሩክ በኩል ሀይሚን የማይነኩ አሉ። ሁለት ለባሾች ሁለቱን ይዘው በስነ ስርዓት የሚጓዙ ሞልተዋል። ገብቶሻል? ሁሉም ቦታ 3ቱም ቦታ ጠቅ ያሉ በእነሱ የተነሳ እኛ እንረገጣለን። ያ ነው
ናይ ወደ ሴት ገባሽ? አይ ልክ ነሽ። ብዙ ቦታም እያየን ስለሆነ ችግር የለውም። ሲጀመር አለመሄድ እኮ ነው ሁሉም የተደበላለቀ ነው። አለመሄድማ አያስፈልግም። ዘቅዛቄ ስታዩ ዘቅዛቄ ጋር አትሄዱ። እንደውም ልክ ተዘቅዝቃ ስታዩ በአንበሳ አድርጋችሁ ገዝት ስሩ በየገዝታችሁ። ከዛ እነሱን ቀንተው ሌላ ገዝት ይሰራሉ። በቃ ስድብ መዘቃዘቅ እውነት። ኧረ በስመ አብ። ግን እኔ ኢትዮጵያዊነት እንደዚህ ተከፋፈልን። በዚህ ሁኔታ ስንሄድ ደግሞ ይልሽ በፊት የነበረው ፍቅር እየተራራቀ ነው። ሰው የሚሄደው ድል ፈልጌ ነው እንጂ የቦይዳ አንድ ብንሆን እኮ መንግ አይደለም ዩቲዩብ አይደለም ሚዲያ መንግስት እንገለብጣለን እኮ እኛ እኮ ነው የምልሽ። እኔ አሁን መለያየት እንዳይመጣ ነው ይሄንን እየተናገርኩ ያለው እንጂ የጨረቃ ፋሚሊ ማርያምን ነው የምልሽ። ለኢትዮጵያ ይበቃል ተብሎ እኔ እንደዛ ነበር የምር ማስበው። አሁን ግን በዚህ ጎን ሌላ፣ በዛ ጎን ሌላ። ፈጣሪ ወይ አንድ ልጅ እኮ ነች። ትዝ ካላችሁ የጨረቃ ፋሚሊን የከፋፈለችው አንድ ልጅ እኮ ነበረች ሄዳለች። እሷ ነች እንደዚህ ሆነ በእነንትና ጊዜ በዛ በነ ዳኒ ሮያል በተጀመረ ጊዜ ስለ ዳቦ አውሩ። ዛሬ እኮ ቡሄ ነው ሄዳለች። አሁን የለችም፣ እኔ ጋር የለችም። ምን ኢትዮጵያ ገብታ ሁኔት እንደገባች ዛሬ 12 ነው እንዴ? በሉ ቦይ በሉ ቦይ በሉ ነገ ነው ዋናው። በብሩ ደመና ድምፅህን ሰማና በብሩ